ሶ በዚህ ሁሉ መሃል ሄርሜላ ሴት ናት። በብዙ መንገድ እሱ ልታምኑ ትችላለች። ሶ እሱ በእህትነት ቀርቧት ሊሆን ይችላል። ምክንያቱም ሰው ነን እኛ ወይ ፈጣሪ ወይ አምላክ ምናምን አይደለም። ሰው እስኮንን ድረስ ስተት፣ ችግር ምናምን የተለያዩ ነገሮች ይፈጠራሉ። ሶ በዚህ መሃል ጸንቶ መቆምን ቁጭ ብሎ በወንበር በጠረጴዛ ዙሪያ ማውራትን ይሻላል ብዬ አስባለሁና አሁንም ሄርሜላና አብርሽ በጠረጴዛ ዙሪያ ቢያወሩ በጣም አሪፍ ነው ብዬ አስባለሁ እንደኔ። ምክንያቱም በቃ አንድ ላይ ቁጭ ብለው ለሄርሜላ በማትጎዳበት መንገድ አብርሽ ማሳወቅ አለበት። ምክንያቱም ያለውን ነገር መናገር እኔ እንዲህ በዚህ መንገድ እንደዚህ ያለው ሶ አሁን እኮ ሳታወራለች ማለት ይቻላል። በቃ ኦሬዲ ስላፈቀረችው ፍቅሯን ማሳካት ነው እንጂ የአብርሃምን ሌላ ነገሩን ማሰብ አትፈልግም። ሶ አብርሃም ደግሞ ህይወት የጀመረ ሰው ነው፣ ትዳር የጀመረ ሰው ነው፣ ልጅ የወለደ ሰው ነው። በዚህ ሁሉ መሃል ላይ አሁን እንዴት ነው የምናደርገው? እኔ እንጃ። ሄርሜላ አሁን ይሄንን ነው የምታስበው፣ እሱን የራሷ ማድረግ ፍቅሩን አሳይታ ትሪት በማድረግ ምናምን በተለያዩ መንገዶች የራሷ ማድረግ ነው የምታስበው ሰው። አብርሃም ደግሞ የሷ ሊሆን አይችልም። ምክንያቱም ሩታ አለች፣ ሩታን አግብቷታል፣ ወልደዋል። አስበው እንግዲህ በጣም የከበሩ ሰዎች ሆነዋል። በዚህ መሃል አሁን እንዴት ነው የምናደርገው? በጣም ከባድ ነው ለኛ፣ በጣም ከባድ ነው ከማሰብ በላይ። አቤላም ደንግጧል። አቤላ ደግሞ ጀስት ማለት አቤላ እንደዛ ያለበት ለሄርሜላ ፍቅሯን ተቀበል እንድትቀበላት ፈልጋለሁ ያለበት ምክንያት ምንድነው? አብርሽ እየተጎዳ ስለመሰለው ነው። ማለት ከሩታዬ ጋር ሆኖ ምናምን ባለው ነገር ውስጥ አብርሽ ቶሎ ስለሚከፋው ምናምን እየተጎዳ ምናምን ያለው መስሎት ነው እንደዛ ያለው። ማለት ከሄርሜላ ጋር ከሆነ ይሄ ነገር ሶልቭ ይሆናል ብሎ ስላሰበ እንጂ ሩታን ጠልቷት ወይ ደግሞ የአብርሃምና የሩታን ነገር ግንኙነት ፍቅራቸው ምናምን ጋብቻቸው አስጠልቶት ምናምን አይደለም። እና እንደዛ እንዳታስቡ ኦዲየንስ። ማለት አቤላ እንደዛ አይነት ሰው አይደለም፣ መጥፎ ሰው አይደለም አቤላ። ሰላም ውድ ቤተሰቦች እንዴት ናችሁ? አለን እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ሁላችሁም ሰላም እንደሆናችሁ በጣም እርግጠኛ ነን። ሁላችሁም ባላችሁበት ሰላም ሁኑልን ፋሚሊዎቼ። ዛሬ እንግዲህ ከሳማ ጋር መተናል ማለት ነው። ሳማን ያው ታውቁታላችሁ፣ ትንሽ ተጋጭተን ነበር በአንዳንድ ኬዞች ምክንያት እና ዛሬ ያ ስለተፈጠረው ነገር ትንሽ እናስረዳችሁና ሰላምም አውርደናል። ባለፈውም ምናሴ እንዳያችሁት አስታርቆን ምናምን አንዳንድ ነገሮችን ሶልቭ አድርገናል እና ያንን ነገር ለእናንተ ትንሽ እናስረዳችሁና ከዛ ሁለተኛ የመጣንበትን ነገር ነግረናችሁ የዛሬን ቪዲዮ እዚህ ላይ እንጨርሳለን ማለት ነው ፋሚሊዎቼ። ከዛ በፊት ግን ሳማ እስኪ ፋሚሊዎችን ሰላም በላቸው። ሰላም እንዴት ናችሁ? ባለፈው ያው ከቲዮ ጋር የነበረውን ግጭት ከምናሴ ጋር በመሆን ፈተነዋል እና አሁን አንድ ላይ እንደዚህ እንደሌለን ቆን ስለሻልን በጣም ደስ ብሎኛል። በጣም እግዚአብሔር ይመስገን። አብርሽም አግኝቶት ነበር ሳማን እና አንዳንድ ነገሮችን ሀሳቦችን አውርቶታል ምናምን። ማለት የላከውን ሰው አግኝተን በአካል አውርተን ያለውን ነገር ችግር ምናምን ፈተናል እና ስለዛም እስኪ አንዳንድ ነገር በላቸውና ያው ባንተ ያምራልና እንደዛ በላቸውና ያለውን ነገር ከዛ በኋላ እንቀጥላለን ማለት ነው። ባለፈው አብርሽ አግኝቶን ነበረ። እኔን የላከኝንም ሰው ለማግኘት ሞክሮ ነበረ እና በቃ አሁን ያለው ነገር በጣም ጥሩ ነው። እሱንም በጣም እናመሰግናለን። አሁን ይኸው ሰላም ነን፣ አብረን ስራዎችን እየሰራን ያለ ነው እና አብራምን በጣም ቴንኪው ማለት ፈልጋለሁ። በዚህ ልምን ስለቻለን ደስ ብሎኛል። ያ አብርሽ ይኸው በዚህ አጋጣሚ በጣም እናመሰግናለን። አብርሽ አግኝቶት ሳማንም እኔንም አግኝቶን እኔ ጋም የላከውን ልጅ አግኝቶ አውርቶን እርቅ አስፈጽሞ ሰላም አውርዶልን ሄዷል ማለት ነው እና በጣም ነው የምናመሰግነው። ይኸው ዛሬ እንዲህ በሰላም የመጣ ነው ከታረቅም በኋላ ነው ማለት ነው። ባለፈውም አይታችኋል፣ ቪዲዮ ላይ ጭነንላችሁ ያለውን ነገር ሀሳብ ምናምን አይታችኋል ማለት ነው ፋሚሊዎቼ እና በጣም ነው የምናመሰግነው። ኮመንት ምናምን አይተናል፣ መጣላት ልክ እንዳልሆነ አስተምራችሁናል ፋሚሊዎቼ። በጣም ነው የምናመሰግነው። በእውነት ለእናንተ ያለን ክብር አሁንም እየጨመረ ነው ያለው፣ የሚቀንስ ነገር የለም እና በጣም ነው የምናመሰግነው ለእኛ ስላላችሁ ክብር የምሬ ነውና ከዚህ በኋላ ኤኒ ታይም በየትኛውም ነገራቶች ውስጥ እየተባበርን እየተተጋገዝን ነው መሄድ ያለብን ብለን ስላሰብን አንድ ላይ ሁላችንም ቁጭ ብለን በማውራት ነገሩን ሶልቭ አድርገናል ማለት ነው ፋሚሊዎቼ። ደስ ብሎኛል በጣም። ሳማ እንዴት ነው አንተስ? አረ በጣም ደስ ብሎኛል። አንድ ላይ እንደዚህ በእውነት በጣም ደስ ይላል። አብረን ደግሞ ብዙ ስራዎችን እንደምንሰራ ተስፋ አደርጋለሁ። አብርሃም ደግሞ ለዚህ ትልቁ ሚና ተጫውቷል። በጣም ቴንኪው አብርሽ፣ በጣም እናመሰግናለን። እና ፋሚሊዎቼ የኛ ቆይታ ይሄንን ይመስላል እና ዛሬ የመጣንበት ነገር ምንድነው ትንሽ
አብርሽ ለኛ እንዲያረጋ እኛም ለአብርሽ መሮጥ አለብን ብዬ አስባለሁና ትንሽ እየተፈጠረ ያለው ነገር ልክ አይደለም። ካያችሁ ሄርሚ እንግዲህ ከቆይታዎች በኋላ ስሜቷን ለአብርሽ ነግረዋለች፣ ገልጣለታለች ማለት ነው እና ትንሽ ይከብዳል ማለት አብርሽ ባለትዳር ነው። ሩታ ኢቭን ከትዳር አልፎ የልጅ አባት ሆኗል። ሩታ በሰላም እንደወለደች ሁላችንም እናውቃለን። የወንድ ልጅ አባት ሆኗል አብርሽ። ይህንን እያወቀች ውስጥ ያለውን የፍቅር ጥያቄ ጠይቀው የሱ መልስ ጠብቃ ነበረ ማለት ኢቭን እሺ እንዲላት ሁላ ጠብቃ ነበር። አብርሽ ግን ትንሽ ግራ ተጋብቶ ነበርና ትንሽ ጨንቆት ነበር ማለት ይከብዳል፣ እንደኔ ይከብዳል። ምክንያቱም ትዳር ያለውን ሰው አፈቅርሃለሁ ምናምን ማለት ለኔ ትንሽ ከባድ ነው። ግን ደግሞ እሷ ላይም እንዲህ ብዬ አልፈርድም። ምክንያቱም ከአብርሽ ጋር በመቀራረባቸው ምክንያት ነው ይሄ ሁሉ ነገር የተፈጠረው። ምክንያቱም በጣም ክሎዝ ሆነው ነበረ። ብዙ ነገር መሀላቸው ላይ ተፈጥሯል። እንደምናውቀው ከሩታ ጋር በተጣላበት ታይም ላይ ምናምን ብዙ ነገር ተፈጥሯል ከሄርሜላ ጋር ማለት ነው። በዚህ ሁሉ መሀል ሄርሜላ ሴት ናት። በብዙ መንገድ እሱ ልታምኑ ትችላለች። እሱ በእህትነት ቀርቧት ሊሆን ይችላል እና እሷ ግን ያው በቃ ሴት ስለሆነች ተቀየረባት። አፈቀረችውና አሁን አፍቅር ያለው ምናምን ብላ ነግረዋለች። ምን ማድረግ እንዳለብን አላቅም እና ያንን ነገር ዛሬ ለማውራት ነው ከናንተ ጋር የመጣ ነው ማለት ምን ይመስላል ሳማ? አሁን ሄርሚ አፈቅራለሁ ምናምን ብላ ነግረዋለች እንደምናውቀው። ምንድነው የሚሻለው? እና አቤላም ደንግጧል። አቤላ ደግሞ ጀስት ማለት አቤላ እንደዛ ያለበት ለሄርሜላ ፍቅሯን ተቀበል እንድትቀበላት ፈልጋለሁ ያለበት ምክንያት ምንድነው? አብርሽ እየተጎዳ ስለመሰለው ነው ማለት ከሩታዬ ጋር ሆኖ ምናምን ባለው ነገር ውስጥ አብርሽ ቶሎ ስለሚከፋው ምናምን እየተጎዳ ምናምን ያለው መስሎት ነው እንደዛ ያለው ማለት ከሄርሜላ ጋር ከሆነ ይሄ ነገር ሶልቭ ይሆናል ብሎ ስላሰበ እንጂ ሩታን ጠልቷት ወይ ደግሞ የአብርሃምና የሩታን ነገር ግንኙነት ፍቅራቸው ምናምን ጋብቻቸው አስጠልቶት ምናምን አይደለም። እና እንደዛ እንዳታስቡ ኦዲየንስ ማለት አቤላ እንደዛ አይነት ሰው አይደለም፣ መጥፎ ሰው አይደለም። አቤላ በጣም የምናውቀው መልካም ሰው ነው። ብዙ ነገር አሳልፈናል። እንደዛ ያለበት ሪዝን ምንድነው? አብርሽ የተጎዳ ስለመሰለው ነው። እና ትንሽ ሌላ ነገር እንዳይመስላችሁ። ሄርሜላ ትልቅ መረዳት አለባት። ያው ፍቅር በእርግጥ አንዳንዴ ውር ነው ይላሉ፣ ግን በቃ ሰውየው አብርሽ አሁን ባለትዳር ነው። ከሩታ ጋር ልጆች ወልደው ቤተሰብ መስርተው እየኖሩ ያሉ ናቸውና ምንም ፍቅር ቢይዛት ምንም ብትወደው በቃ ዋጣ አድርጋ ችላ እንትን ማለት ነው ያለባት። እዚህ ጋር ቤተሰብ ይበጠበጣል ብዙ ነገር ስላለ እሷ ይሄንን ነገር በቃ እንደምንም ብላ እንትን ብላ ኮንሲደር አድርጋ ራሷን እንትን ብላ በቃ እኔ ማስበው እንደዛ አይሆንም። በቃ አሁን እሷም በቃ ምን ማድረግ እንዳለብን በጣም ይከብዳል። እሱማ እንደዛ ቢሆን ጥሩ ነበር፣ ግን በጣም ይከብዳል ማለት አብርሽም ችግር አለበት እዚህ ጋር አቀረባት። በጣም ከልክ በላይ ነው ያቀረባት። በጣም እንግዲህ መናገር አንችልም፣ ምክንያቱም ሁላችንም የምናውቀው ነገር ነው የአብርሃምና የሩታን ግንኙነት፣ የአብርሃምና የሄርሜላንም ግንኙነት የምናውቀው ነገር ስለሆነ ሄርሜላ ላይም አንፈርድም፣ አብርሃም ላይም አንፈርድም። ግን ሁለቱም ጥፋተኛ ናቸው። አብርሃምን በጣም አቅርቧታል። በቃ እንድትወደው የሚያደርግ ነገር ነው የሚመስለው ሪያክሽኑ፣ ግን እሱ እንደዛ አይደለም። እሱ በእህትነት ነው፣ እሷ ግን ወደደችው። ስለዚህ አሁን ምንድነው ማድረግ ያለብን? አብርሽ ለኛ እንደዚህ ካረጋ በምን አይነት መንገድ ነው ይሄንን ሶልቭ ማድረግ ያለብን? አይዶን እኛ እናቅም። አቤላን ነበር ለማግኘት ያሰብነው። አቤላ ስናወራው ጀስት እሱ እያለ ያለው አብርሽ እየተጎዳ ነው፣ የተጎዳ መስሎታል አብርሽ። እየተጎዳ ስለሆነ ሄርሜላ እንዲቀበላት ነው፣ እንደውም እንዲቀበላት ነው ፈልገው ምናምን ብሎ ነው አንዳንድ ነገሮችን እያወራ ያለው። ይሄ ነገር ግን መሆን የለበትም። ምክንያቱም ሩታ በመሀል በጣም ትጎዳለች። ምክንያቱም የልጅም አባት ነው እሱ። ጭራሽ አሁን ሩታና አብርሃም ሊፋቱ ማይችሉበት ሲቹዌሽን ውስጥ ገብተዋል። በቃ እዚህ ምድር እስካሉ ድረስ ሊፋቱ አይችሉም። ሄርሜላ ይሄንን ነገር ማወቅ አለባት፣ መገንዘብ አለባት። እንደ ወንድም ስንነግርሽ ይሄንን ነገር መገንዘብ አለብሽ። አብርሽ ያንቺ ሊሆን አይችልም፣ ይሄ እርግጥ ነው። የአብርሃም የሷ ሊሆን አይችልም፣ ግን እንደ ወንድምና እንደ እህት ሊቀጥሉ ይችላል። ይሄ ይቻላል። ምክንያቱም በቃ ወንድምና ብራዘርሊ ሲስተርሊ ኖርማል ነው እና ሁላችንም ትንሽ አስደንግጦናል ይሄ ነገር ሲፈጠር። እንዴት በዚህ መንገድ ማለት ያኔ ብትነግረው ሩታ ሳትወልድ በፊት ብትነግረው ጥሩ ነበረ። ምክንያቱም እስከዚህ እስክትወልድበት ያለው ታይም ከሄደ ከረፈደ በኋላ ነው የተናገረችው። አሁን ሩታ ራሷ ምን እንደሚሰማት ምን እንደምትሆን እንግዲህ ሁላችሁም በራሳችሁ
እንትን አስቡት፣ በራሳችሁ ህይወት አስቡት። ባላችሁ ሌላ ሴት መታፈቅራለሁ ብላ እሱ ልትወስዱ ስትመጣ ምናምን አስቡት። በጣም ከባድ ነው፣ ለኛ ከባድ ነው በጣም። ስለዚህ ምን ማድረግ ነው ያለብን? እኔ እንጃ ሳማ፣ ምንድነው የምናደርገው? አንዴ አብርሽን ማግኘት አለብን፣ አብርሽን ማውራት አለብን። ከዛ በኋላ ያለው ነገር ይሆናል። ግን እኛ እንደ ድርሻችን ማለት ሄርሜላን ታይ በቃ ሄርሜላን ብትወጥ ጥሩ ነው። አብርሽም አቀራረቡን ማስተካከል አለበት ካሁን በኋላ ሊሚት መኖር አለበት። እሱ ያው አላሰበው ይሆናል እና እሱም አላሰበው። አብርሽ በስማ አብርሽ የዋህ ሰው ነው፣ በጣም የዋህ ሰው ነው አብርሽ። እንደዚህ አስቦት አይደለም ባይዘው እየቀረባት ያለው እሷ ያው ሴት ልጅ ናት፣ እሷ ተቀየረባት እና ምን ማድረግ እንዳለብን አላውቅም። ሳንደሰት ደግሞ ደስታችንን ሳንጠግብ ደግሞ ይሄ ነገር ተፈጠረ እና የሆነ ጊዜ እንደውም ካወራሁት ትዝ ካላችሁ ፋሚሊዎቼ አውርቼው ነበር። ማለት እዚህ ምድር ላይ እስካለን ድረስ በቃ ደስታና ሀዘን የሚፈራረቅብን ነገር ነው። ማለት ሁሌም ደስተኛ ሆናለሁ ብሎ ማሰብ በጣም ከባድ ነው። ምክንያቱም ሰው ነን እኛ፣ ወይ ፈጣሪ ወይ አምላክ ምናምን አይደለም። ሰው እስኮንን ድረስ ስህተት፣ ችግር ምናምን የተለያዩ ነገሮች ይፈጠራሉ። በዚህ መሀል ጸንቶ መቆምን፣ ቁጭ ብሎ በወንበር በጠረጴዛ ዙሪያ ማውራትን ይሻላል ብዬ አስባለሁ እና አሁንም ሄርሜላና አብርሽ በጠረጴዛ ዙሪያ ቢያወሩ በጣም አሪፍ ነው ብዬ አስባለሁ እንደኔ። ምክንያቱም በቃ አንድ ላይ ቁጭ ብለው ለሄርሜላ በማትጎዳበት መንገድ አብርሽ ማሳወቅ አለበት። ምክንያቱም ያለውን ነገር መናገር እኔ እንዲህ በዚህ መንገድ እንደዚህ ያለው አሁን እኮ ሳታወራለች ማለት ይቻላል። በቃ ኦልሬዲ ስላፈቀረችው ፍቅሯን ማሳካት ነው እንጂ የአብርሃምን ሌላ ነገሩን ማሰብ አትፈልግም። አብርሃም ደግሞ ህይወት የጀመረ ሰው ነው፣ ትዳር የጀመረ ሰው ነው፣ ልጅ የወለደ ሰው ነው። በዚህ ሁሉ መሀል ላይ አሁን እንዴት ነው የምናደርገው? እኔ እንጃ። ሄርሜላ አሁን ይሄንን ነው የምታስበው፣ እሱን የራሷ ማድረግ ፍቅሩን አሳይታ ትሪት በማድረግ ምናምን በተለያዩ መንገዶች የራሷ ማድረግ ነው የምታስበው እሷ። አብርሃም ደግሞ የሷ ሊሆን አይችልም፣ ምክንያቱም ሩታ አለች፣ ሩታን አግብቷታል፣ ወልደዋል። አስበው እንግዲህ በጣም የከበሩ ሰዎች ሆነዋል። በዚህ መሀል አሁን እንዴት ነው የምናደርገው? በጣም ከባድ ነው ለኛ፣ በጣም ከባድ ነው ከማሰብ በላይ። ስለዚህ ምንድነው ቁጭ ብለው ማውራት፣ ለሄርሜላ ትሪት እያደረጉ መናገር እንዳትጎዳ። ምክንያቱም እሱ በተጎዳ ሰዓት ሄርሜላን ስለጠቀመችው እሷ ደግሞ አሁን እንደዚህ ከሆነች አብርሃም ትሪት ማድረግ አለበት ቀርቦ ምናምን ጀስት ፍቅሯን ሳይቀበላት ግን ትሪት በማድረግ ምናምን ያለውን ነገር በማስረዳት ከጓደኞቹ ጋር እየሄደ ምናምን ትሪት በማድረግ ሶልቭ ማድረግ ይቻላል ብዬ አስባለሁ። ምክንያቱም እሷም እያወቀች በቃ አብርሃም የእሷ እንደሚሆን እየገባት ያ በቃ ወንድሜ ነው ብላ እንድትገነዘብ ያደርጋታል። ግን ቶሎ ከራቃት ምናምን ሌላ ነገር ደግሞ ኢማጂን ታደርጋለች። አብርሃም መጥፎ ሰው ነው ምናምን የሚለው ነገር ሊፈጠርባት ይችላል እና ወዳጅነታቸው፣ ፍቅራቸው ወደ ጥላቻ መቀየር የለበትም። ስለዚህ አብርሃምም ሩታም ሄርሚም እና አቤላም ሁላችንም በዚህ መንገድ ይህንን ነገር ማስተካከል አለብን እና በጣም ይሄ ነገር መስተካከል አለበት ብዬ አስባለሁ። ሳም አቤላ ስህተት የሰራ እንዳይመስላችሁ ፋሚሊዎቼ። ምክንያቱም ስህተት ሰርቶ ሳይሆን የመሰለውን እንደ ጓደኛ ነው። በቃ አብርሃም በጣም ሲጨናነቅ ሲጎዳ፣ ኢቭን ከአንድም ሁለቴም ከሀገር ሲወጣ እንደ ተጎዳ ብሎ በተለያዩ ሰዎች ምክንያት ተጎዳ ብሎ ሲወጣ ይሄ ነገር አሳስቦት ነው። አሁንም እንደዚህ መፈጠር የለበትም። ይሄ ነገር እዚህ ጋር ከትም መሆን አለበት። ከዚህ በኋላ ከሄርሜላ ጋር ቀጥል፣ ሄርሜላ ጥሩ ነገር ሰጠዋለች ብሎ ስላሰበ ነው እሱ እንደዛ ያለው። ይሄ ነገር ደግሞ መስተካከል አለበት። አቤላ ይሄንን ነገር አስተካክላ ይሄንን ነገር ሀሳብ ካንተ አስወግዳ ሄርሜላን ትሪት በማድረግ አንድ ላይ እንዲሆኑ ማድረግ ይቻላል። በእህትነት ከሩታ ጋርና ከአብርሽ ጋር ያለው ነገር አንድ ላይ አውርታችሁ በቃ ይሄን ነገር መደረግ አለበት። ይሄንን ነገር ለፋሚሊዎቻችንም ለእናንተም እናሳውቃለን። አሁን እነሱ ቡታጅራ ስላሉ እኛ ደግሞ እዚህ አዲስ አበባ ነው ያለነው እና እሱ አሁን ትንሽ ተራርቀናል። እዚህ ከመጡ ወይ እኛ እዛ ሄደን ነው የምንገናኘው ከነሱ ጋር። ባለፈው አብርሽ ቡታጅራ ሄደን ያገኘነው ያንን ነገር ለእናንተ ልናመጣ ነበረ፣ ግን ያለው ነገር አይመችም ነበር በዛ ሰዓት ለመቅረጽ ቪዲዮ ምናምን አይመችም። ስላልተመቸን ነው ለእናንተ ይዘንላችሁ ያልመጣ ነው ፋሚሊዎቼ። አሁን ደግሞ በዚህ መንገድ መተናል ማለት ነው። በጣም ይገርማል። አያ አንዳንዴ መልካም ሰው እዚህ ምድር ላይ ሲቆይ ትንሽ መከራው ይበዛበታል። አሁን አብርሽ በጣም ጥሩ ሰው ነው፣ የዋህ ሰው ነው በጣም እና በዚህ በየዋህነቱ ምክንያት እየተጠቀሙ በጣም ብዙ ሰዎች እየጎዱት ነው። አሁን እርግጠኛ ነኝ ሄርሜላን እንደዚህ ስላላት በጣም ብዙ ሰዎች የአብርሃም ጠላቶች፣ አብርሃም የሚጠሉ ሰዎች በጣም አብርሃም መጥፎ ሰው ነው ምናምን እያሉ ሚዲያ ላይ ስሙን ያጠፉታል። እኔ የሚገርመኝ እኮ ይሄ ነው። በጣም ሰው በጣም ይገርማል። እኔ ፋሚሊዎቼ ይሄንን ራሱ ማሰብ አለብን። አብርሃም መጥፎ ሰው አይደለም። እኔ ለምን እኮ እንደማንደመጥ እኔ ግራ ነው የሚገባኝ። አንዳንድ ሰዎች ኔጌቲቭ ማይንድ ነው ያላቸው። ማለት
አብርሃምን በፖዚቲቭ አይወስዱትም፣ በኔጌቲቭ ነው የሚወስዱት። አብርሃም ደግሞ ግልጽ ነውና እዛው ያለውን ነገር እውነት የሚናገር ልጅ ስለሆነ መጥፎ ሰው ሊመስለን ይችላል፣ ግን መጥፎ ሰው ሆኖ አይደለም። እና እነዚህ የሚያስቡ ልጆች አሉ። አሁን እኔ በጣም እያሰብኩት ያለሁት ከዚህ ቪዲዮ በኋላ የሚመጣው ነገር አብርሃም መጥፎ ሰው ነው፣ አብርሃም እንዴት እንደዚህ፣ አብርሃም ሄርሜላን ጎዳት፣ መጥፎ ሰው ነው ብሎ ነው የሚያስቡት። እና ሩታ አንቺንም ሊጎዳ ይችላል። ብቻ የሰው ብዙ ኮመንት ሊኖር ይችላል፣ ግን እኛ እሱን ሳንሰማ በትክክለኛ መንገድ እውነተኛውን ነገር እየተከተልን መሄድ ነው ያለብን። ፋሚሊዎቼ እናንተም ማይንዳችሁ ለአብርሃም ያላችሁ አመለካከት እንዲቀየር አልፈልግም። ሁላችንም ልንደግፈው ነው የሚገባው። ምክንያቱም ባለትዳር የሆነ ሰው ነው። ፍቅር አልቀበልም ማለቱ ልክ ነው። በቃ አንዴ አፍቅሯል፣ አንዴ አግብቷል፣ በቃ አንዴ ወልዷል። ከዛ በኋላ ሌላ ሴትን አድ ማድረግ አይችልም። በቃ ለዚህ ስለሆነ ይሄ እርግጥ የሆነ ነገር ነው። አብርሃም የሰራው ነገር ልክ። ስለዚህ ሁላችንም በዚህ መንገድ ማሰብ አለብን። ፋሚሊዎቼ በጣም ነው የምንወዳችሁ። እስካሁን አክብራችሁ ስለሰማችሁን። አብርሃም ወንድማችን ነው። ስለሱ ጉዳይ ስለሚመለከተን ነው ይሄን ነገር ይዘን የመጣው። ስሜቷን ለመጉዳት ለመንካት ሳይሆን በቃ መሆን ስላለበት ነው። እዚህ በግልጽ ልናወራ የፈለግነው የሰው ትዳር ልጅ ቤተሰብ ውስጥ እንዳይበጠበጥ በሚለው ነው እንጂ ያው ሄርሜላን ስሜቷን ሳንረዳላት ቀርተን አይደለም። በቃ እሱን ኮንሲደር ማድረግ አለብሽ አንቺም እና አብርሃምም ሩታም በቃ በሰላም በፍቅር እንዲኖሩ ነው የምንመኘው። በጣም ሳማ በእውነት እናመሰግናለን። በቃ ልክ ነው፣ እንደዚህ ነው። ሄርሚዬ እንድትጎጂ ምናምን ሀሳብሽን ጠልተነው ወይ ደግሞ ፍቅርሽ ልክ አይደለም ምናምን እያለን ሳይሆን በቃ ሰው ነሽ፣ ተፈጠረ። ግን ደግሞ በአንድ በኩል ስታስቢው አብርሃም ያገባና የተከበረ ሰው ስለሆነ በዛ መንገድ የሚሆን ነገር አይደለም። ስለዚህ ሶልቭ ማድረግ ነው ያለብሽ ራስሽ በራስሽ ያንን ነገር እንትን ነው መጨረስ ነው ያለባት። ይሄን ነገር መሆን አለበት ማለት ነው። ሄርሚዬ በቃ ሁላችንም በጣም ነው የምንወዳችሁ፣ በጣም እናመሰግናለን ፋሚሊዎቼ። ኔክስት ያሉትን ቪዲዮዎች በቃ እያንዳንዱ ይዘንላችሁ እንመጣለን ማለት ነው። የተለያዩ ነገሮች የተለያዩ ቪዲዮዎችን ይዘን እንመጣለን ማለት በቃ ስለ አብርሽ ስለ ሩታ ብቻ ሳይሆን ማለት አብርሽና ሩታ ከኛ ጋር በጣም ወዳጆች ናቸው። አሁን ሳማም ተቀላቅሏል። በዚህ ሁኔታ ውስጥ እያሳለፍን እየኖርን በቃ አንዳንድ ኬዞች ሊገጠሙ ይችላሉ። ሀዘን፣ ደስታ፣ የተለያዩ ነገር ሊፈራረቁ ይችላሉ። በዚህ ሁሉ ማን እየተደጋገፍን እየተረዳዳን ነው ማለፍ ያለብን። ለዛ ስለሆነ ፋሚሊዎቼ በሀዘኑም በደስታውም ሁሉ ነገር አንድ ላይ ይዘንላችሁ እንመጣለን። በቃ ልንከፋ እንችላለን፣ በቃ ልናዝንም ልንደሰትም እንችላለን። የሁሉ ተካፋይ እናደርጋችኋለን ማለት ነው ፋሚሊዎቼ። በጣም ነው የምንወዳችሁ። እስከዛው ሰላም ሁኑልን። ኔክስት ቪዲዮ ላይ ይዘንላችሁ እንመጣለን ማለት ነው። እንወዳችኋለን። ቻው።